ቤተሰብ ያው እንደምታውቁ ገና ላይ ስጦታ መሰጣጣት የተለመደ ነው። ዛሬም ለየሩስ ቻናል ተከፍቶ ጨረቃን የመሰለ ምርጥ ፋሚሊ ስጦታ ተሰጥቷታል። እኔ ግን የቆጨኝ ሀይሚዬን እንደዛ በሷ ምክንያት ስታለቅስ ያለቀስኩትን በእርር ድብን ብዬ የሩስ በሰራችሁ ስራ የተናደድኩት ንዴት እንዴት ነው! እኔን የመሰለ ኦዲየንስ፣ እኔን የመሰለ የጨረቃ ፋሚሊ ለብሩኬና ለሀይሚ ደረቷን ነፍታ የምትከራከር ፋሚሊ አሳልፋችሁ የምትሰጡኝ እንዴ? ለገና ሌላ ስጦታ አታችሁ ነው ወይ? ቤተሰቦች እንግዲህ ዛሬ የሩስ ቻናል ተከፍቶላታል። እሷም ደግሞ ትወነዋን ቀጥላለች። ልክ ለሀይሚና ብሩኬ እንደምትቆረቆር እንደምታስብላቸው ዛሬ እያስመሰለች ነበር የመጣችሁ። ምክንያቱም በሀይሚና ብሩኬ መካከል የተፈጠረው ነገር በጣም ደብሮኛል፣ ከፍቶኛል። ስለዚህ እስከ ጥግ ሄጄ ሀይሚና ብሩኬን አስታርቃለሁ። በእናንተ መካከል ክፍተት ሲፈጠር የእናንተን መጣላት ብዙ የሚፈልጉ ሰዎች አሉ እኮ አለች። ቤተሰቦች ዛሬ ነው እንዴ ገባሽ? ቆይ አንዱ አንቺ አልነበርሽም እንዴ? አንቺ እንዴ ብዙ ጉዞዎችን እጓዛለሁ ሀይሚን ብሩኬን ለመለየት ብዙ ውጣ ውረዶችን እሄዳለሁ ስትይ ይሄ ነገር ትዝ አላለሽም? ሲቀጥል ከእናንተ ውጭ ማን ነው ሀይሚና ብሩኬን ለማለየት የሚጥረው? ምንስ ይጠቀማሉ? ምንስ ያገኛሉ? ሀይሚና ብሩኬ ከሌሎቹ ጥንዶች ምን የተለየ ነገር አላቸው? አዎ እንወዳቸዋለን፣ ምርጥ ሰዎች ናቸው። እውነቴን እንደምላችሁ እኔ ሀይሚን ብሩኬን አደንቃቸዋለሁ፣ ወዳቸዋለሁ። ግን ብዙ ጊዜ የታዘብኩት ነገር ነው። በሀይሚና ብሩኬ መካከል የሆኑ ሰዎች ይመጡና ድራማ ይሰሩና ልክ መጨረሻ አካባቢ ቻናል ለመክፈት ሲያስቡ ወይ ልናስተምራችሁ ፈልገን ነው ወይ ፍቅራችሁን ልንነካው ወይንም ደግሞ ምን ያህል እንደምትዋደዱ ለማየት ነው። ኦር ደግሞ ሌላ እናንተ ሊለያዩችሁ የሚመጡ ሰዎች ስላሉ ለነሱ ማስተማሪያ ነው የሚሉት ነገር እኔ በጣም እያበሸቀኝ ነው። የምሬን ነው የምላችሁ። ማለት የዚህን ያልኩ እኛ ገገማ ምንም ማናቅ የሆነ እንዴት ነው የድስት ግጣም አይደለንም። የምርን የተናድጃለሁ። ዛሬ ከፍቶኛል። አዎ ለገና እኔም ብዙ ስጦታ ተሰጥቶኛል። ግን ሀይሚና ብሩኬ ከዚህ በፊት እኮ ስጦታ ወይንም ደግሞ ፋሚሊ ጨረቃ ፋሚሊ ለሌላ ሰው ስታጋሩ ቻናል ስከፍት እኮ የምንወዳቸውን ሰዎች ለምንወዳቸው ሰው ነው አሳልፈን የምንሰጠው። ተንከባከቧቸው፣ ጥሩ ጥሩ ስራ ፖስት አርጉላቸው፣ እነሱን የሚያጽናና ትሉ ነበርና እና የሩስና እናንተ አሁን ባደረጋችሁት ነገር ጨቆራችን እርር ድብን ብሽቅ ብለን አሁን እኛን አሳልፋችሁ ስትሰጡ አይከፋኝም? እኔ ከፍቶኛል። የምሬን ነው። ግን ሰውን እንዳመጣጡ መቀበል ነው። እንግዲህ ያው እኔ በእርግጥ እስካሁን ሰብስክራይብ አላርኳትም፣ ግን አመጣጧን አይቼ የብሩክን የሀይሚን ነገር ቼክ አርጌ በኋላ ልቀላቀል እችላለሁ። አይኖ ዋው ብዙ ነገር አሳልፈናል። ብዙ ነገር አላደል። ብዙም የተጎዱ ሰዎች አሉ። ማለት እዚህ ጋር የተፈጠረው ነገር ቀላል አይደለም። በተለይ ደግሞ ሀይሚ ያለቀሰች ቀን 2 ቀን ማለት ነው። 2 ቀኑ ለእኔም ከባድ ነበረ። በእንደዛ ሁኔታ ማየት ስለማልፈልግ ማለት ነው። ዛሬ እንግዲህ ያው የሩስ ሽማግሌ ሆና መታለች። ቤተሰብ ሀይሚና ብሩኬ በጭራሽ መለየት የለባችሁም። ያው እኔ የተጎዳሁትን ያህል መጎዳት አለብኝ። ፍቅራችሁ ያምራል፣ ደስ ይላል። ስለዚህ መጣላት መራራቅ የለባችሁም። በመካከላችሁ የሆነ ነገር መፈጠር የለበትም። የግድ መታረቅ አለባችሁ። እኔ ደግሞ ዛሬ በጣም የገረመኝ የሀይሚና የሩስ መስማማት። ቤተሰብ እንዴት እንደሚከባበሩ እንዴት እንደሚተሳሰቡ እንዴት ነው በአንድ እንደዚህ የተግባባችሁት? እስኪ አስቡትኝ። እኔ የማፈቅረው ሰውዬ የሆነ ሴትዮ መታ አስረግዞኛል፣ ይሄ ልጁ የሱ ነው ብላኝ፣ አስባችሁታል? አመሰግናለሁ ለእኔ ስላሰብሽልኝ፣ ራሽን ጠብቂ፣ አንቺም ራስሽን መጉዳት የለብሽም ምናምን ስላት፣ አስባችሁታል? ሀይሚ እንደዛ ነበር ስትንከባከባት የነበረው። ኢየሩስም ደግሞ ተመሳሳይ፣ ሀይሚዬ አንቺ የፍቅር ሰው ነሽ፣ ልዕልት ነሽ፣ የግድ ከብሩኬ ጋር መሆን አለብሽ፣ ብሩኬ ያለ አንቺ ህይወቱ ባዶ ነው እያለች ትሰክሳታለች። ቤተሰብ ይሰካከሳሉ። የምር እኔ ዛሬ ታዝባችኋለሁ። የምር ሀይሚና ብሩኬ እንኳን ይዝን ያል እኮ እንትን አልተስማሙም። የምሬን ነው የምላችሁ በአሁኑ ስራቸው ማለት ነው። ሰው እዚህ ጋር ኢየሩስ ላስታርቅ ብላበት መጣም ሀይሚ ኖ ብላለች። ኖ በቃ ከዚህ በኋላ ህይወቴን እኔ ነኝ የማውቀው። ማለት ብሩኬ ማለት የሆነ ጥፋት ሲያጠፋ ይቅርታውን መቀበል፣ የሆነ ነገር ሲደረግ ደግሞ የሆነ ነገር መሆን አልፈልግም። ከዚህ በኋላ እኔ ራሴ ጊዜ ስጡኝ፣ ካልሰጣችሁ ደግሞ ብሩኬ ከህይወቴ ውጣልኝ ብላ ነው አስረግጣ የተናገረችው ሀይሚዬ ዛሬ ማለት ነው። እና ግን ብሩኬ ደግሞ ወደ ፍቅር ገባችሁ፣ ስምጥ ያለ ፍቅር ውስጥ የገባ ሰው ሆኖ ነው እየተወነ ያለው። እኔ ያላንቺ ህይወቴ ባዶ ነው እያላት ነው። የምሬን ነው የምላችሁ። ሀይሚዬ ግድ መታረቃለ። መች ተጣላችሁ እንዴ? ብሩኬ ሀይሚዬ ምን ነካችሁ? ለእኛ አትወዱንም እንዴ? አታስቡልንም እንዴ? እኔ እኮ ዛሬ ነው በደንብ የገባኝ ነገሩ። ቻናል ከፍታችሁላት
ስትንከባከቧት። በተለይ ደግሞ የሀይሚና የኢየሩስ መንከባከብ ቤተሰብ የምር በትኩረት እዩትኝ። ሸር ስታረግ ራሱ ማለት ነው ሀይሚዬ ከልጅሽ ጋር መልካም ህይወት አለቻት። መልካም ህይወት ከዚህ በኋላ ግን እዚህ ጋር መብቃት አለበት አለች። ሶ እኔ በራሴ በግሌ ነው የምነግራችሁ። እኔ የማፈቅረው ሰው የአብሬው የነበርኩ ሰው የሆነ ሴት አስረግዞ ወይንም ደግሞ አርግሻለሁ ብላ መጣ እንደዚህ ያህል እንክብካቤ አላርግላትም። ጭራሽ አጠገቤ እንድደርስ አልፈልጋትም። ልክስክስ እኔ ከሱ ጋር እያለሁ እሷ ምን ያልከሰክሳታል? በመጀመሪያ ደረጃ ሲቀጥል ብሩኬን ማለት እኔ በራሴ በግሌ ነው እየነገርኳቸው ያለሁት። በሀይሚ ቦታ ብሆን ነው እያልኳቸው ያለሁት። በብሩኬ ቦታ ደግሞ እኔ የማፈቅረው ሰው ቢያረገው ራሱ ጉድ ነው የምሰብረውን ያለቀውም። ለማንም ኤኒዌይስ ማለት የፈለኩትኝ የሀይሚና የኢየሩስ መንከባከብ፣ መዋደድ እንደገና መከባበራቸው በጣም አስገርሞኝ ነው። የምሬን ነው የምላችሁ። ራስሽን ጠብቂ ሲባባሉ፣ ሲቀጥል ደግሞ ኢየሩስ አሽቃበጭ። እኔ ራሱ ዝን ያህል አላሽቃበጥኩም ዛሬ በጣም ያስቀበጭው። እንድ መጀመሪያ እኮ አመጣጥሽ እኮ እያስፈራ ነበረ። ሀይሚ ራሱ አለች እንዳመጣጧ ብዙ መንገዶችን ብዙ ጉዞዎችን መጓዝ ትችል ነበር። ነገር ግን ለእኔ አስባ እኔ ስላሳዘንኳት አለች ሀይሚዬ። ኢየሩስ እዚህ ጋር ያቆመችው ነው። ኢየሩስ ደግሞ ብሩኬ የራሴ ለማድረግ ጥሬ አልተሳካልኝም። ስለዚህ ከሀይሚ ጋር መታረቅ አለበት። ሀይሚ በመጀመሪያ አባት አገኝሽ ነች ወይ? ኢየሩስ ላንች ነው ጥያቄው። ሀይሚ ደግሞ ኢየሩስ ስላዘነችልሽ ሳይሆን ምንድነው ስክሪፕቱ ማለት ነው የጻፈላችሁ ሰው መጨረስ አቅቶታል እንጂ እንዳደማመራችሁ ግን እንደዚህ አልነበረ መፈጸም ያለበት። የምር አመጣጡ ምርጥ ሆኖ ሳለ ምንም እንኳን እኛ ብንሸወር ለተወሰነ ጊዜ አመጣጡ አሪፍ ሆኖ ሳለ አጨራሩስ ላይ ግን ልክ አይደለም። ቤተሰብ የምሬ ነው። ስራ መሆኑ ነማኑ በቃ ይኸው ላይ የሩስ ቻናል ተከፈተ። በቃ ኖርማሊ ከድሮ ጀምሮ የሚደረግ ነገር ነው። በሀይሚም በብሩኬም ህይወት ውስጥ የሚመጡ ሰዎች ወይንም በተለያየ ሰው የሚመጡ ሰው ይተውኑና መጨረሻ ቻናል ይከፈትላቸዋል። ጥሩ ይጫወቱና ከዛ ቻናል ይከፈትላቸዋል። አለቀ። አራት ነጥብ። ኢየሩስ ራሷ አይደለችም ቻናሉን የከፈተችው። ሀይሚና ብሩኬ የከፈቱ ሰጧትኝ። ከዛ መግቢያዋን ሰረች። ከዛ ደግሞ መጨረሻ ላይ ሲለያዩ ማለት ነው ብሩኬ ወደ ሄደበት መንገድ እኮ ነው ሀይሚ ሄደችው። ምክንያቱም መኪና ውስጥ እየጠበቃት ነው ቁጭ ብሎ ሀይሚ መጣች አልመጣች እያለ ያው ኢየሩስንም በራሱ መኪና ነው የሚያደርሳት። ማን ሊያደርሳት ነው ታዲያ? እንደዚህ ሆዷን አንገፍጣ። ግን እኔ ያልገባኝ ነገር ማለት ነው ኢየሩስ የምር እርጉዝ ናት? እርጉዝ ከሆነች ደግሞ ከባሏ ማለት ነው የምር እርጉዝ ናት ወይ ጨርቅ ነው እኔ የምለው። ግን ብዙ ሰዎች እኔ በራሴ ባሚሮ ትልቅ ናቸው እነዚህ ሰዎች አይዋሹም ያልኳቸው ለምሳሌ እነሀብ በእርግጥ ሀሰን ውጩ ደባልቂው ነው። ግን ደግሞ ማለ ወላሄ ብሎ ማለ የማለን ሰው ነው ያምናለሁ። አንዳንድ ጊዜ ደግሞ ውሸታም ሰዎች ናቸው የሚምሉት። ለምን ሰውን ለማሳመን ብዬ አምናለሁኝ። እና ግን የኢየሩስ እርግዝና 50-50 ነው ለኔ ማለት የተረጋገጠ ነገር የለም። ግን ብሩኬ አይደለም ያስረገዛትኝ። በቃ ትወናው ድራማው ተሰራ። በራሷ ቻናል መጣች። እንግዲህ ያው ዌልካም የጭርቃ ፋሚሊ ተብላችኋል። መሄድ የፈለጋችሁ ኢየሩስን እየሄዳችሁ አበረታቷትኝ። መሄድ ያልፈለጋችሁ ደግሞ እኔን አበረታቱኝ ጉዶች። እንዴ እኔስ ማናለኝ እንዴ? ጨጓራ የተላጠ እንባይ ወረደ። ሄዳችሁ አላሳዝንም ወይ? የክርስመስ ስጦታ እንዴት ነው እናንተ ጋር? እኔ ስጦታ ተሰጥቶኛል። ኢየሩስ ደግሞ የበለጠ ነው የተሰጣት። እናንተ እኔ ከብሩኬና ካሜራ የሚሰጠኝ ቤተሰብ እዚሁ ከሚያውቁ ሰዎች ነው። ግን እስኪ የክርስመስ ስጦታ የተሰጣችሁ ሰዎች ካላችሁ እጃችሁን ብቅ አድርጉ።